39 ሚሊዮን የኢትዮጵያ ብር በዚህ በአዲሱ የበጀት ዓመት ሙሉ ሳምንት ግብይት ተካሂዷል በኢትዮጵያ ውስጥ ሰነደ ሙዓለናዎች ገበያ። እርግጥ ነው ከበጀት ዓመቱ ጥቂት ቀናት ባለፈው ሳምንት ላይ ቢውሉም በዚህኛው ከጁላይ 6 እስከ 10 ሙሉ 5 ቀን ግብይት የተደረገው በዚህ ባሳለፍነው ሳምንት ነው። በዛሬ ቪዲዮ ባለፍነው ሳምንት የኢትዮ ቴሌኮም አክሲዮኖች፣ የአዋሽ ባንክ አክሲዮኖች፣ የወጋገን የአባይና የገዳ አክሲዮኖች እንዴት ዋሉ፣ ገዢዎች ምን እያሉ ነበረ፣ ሻጮች ስንት ጠየቁ፣ ምንስ ማለት ናቸው የሚሉትን ነገሮች አጠቃላይ የገበያውን ትንተና አሁን ይዤላችሁ ቀርብ ያለው። ይህ በየሳምንቱ ቅዳሜ ልክ በ9 ሰዓት ተዘጋጅቶ የሚቀርብላችሁ የመዝጊያ ደውላችን ነው። የሳምንቱን የገበያ ሁኔታ አብረን የምንዳስስበት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ያላችሁ ብቻ ጆይን በማለት ደግሞ እንግዲህ ሜምበርስ ኦንሊ ቪዲዮዎችን ማግኘት ትጀምራላችሁ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የተወደዳችሁ ተመልካቾች ሁሉም እዚህ ጋር የምነግራችሁ ቁጥሮች ታዲያ በየቀኑ በኢትዮጵያ ውስጥ ሰነደ ሙዓለናዎች ገበያ በልጽጎ ስራ ላይ ካለው ነዋይ መተግበሪያ ላይ የሚደረጉ ግብይቶችን አጠቃላይ ሰብስቤ የማገኛቸው ወይ ደግሞ የማስቀምጣቸው ቁጥሮች ናቸው። እዚህ ጋር የምጠቅሳቸው ሙሉ በሙሉ እዚህ ጋር እየነገርኳችሁ ያሉት ደግሞ መረጃ ነው። መረጃ ብቻ ነው እንጂ አንድን አክሲዮን ለመግዛትና ለመሸጥ የሚሆን ምክር ሳይሆን መረጃዎችን ነው የምሰጧችሁ። ይሄ ምክር እንዳልሆነ እንድትረዱ ከወዲሁ ለማለት ያክል ነው። ምክር ካስፈለጋችሁ በኢትዮጵያ ካፒታል ገበያ ባለስልጣን የተፈቀደላቸውን የኢንቨስትመንት አማካሪዎች ብቻ እንድታናግሩ የመርከኩ። የባለፈውን ሳምንት የገበያውን ሁኔታ እንመልከት። እንግዲህ በአጠቃላይ እንግዲህ ስንመለከት በገበያው ላይ የተደረጉ ግብይቶች በግብይት ቁጥር ደረጃ ከፍተኛ እድገት የታየበት ሳምንት ነበረ ያሳለፍነው ሳምንት። ከቀደመው ሳምንት 146 ብቻ ግብይቶች ተካሂደው ከነበሩበት ኦልሞስት በእጥፍ በሚመስል መልኩ አድጎ 345 ግብይቶች የተካሄዱበት ሳምንት ነበረ። ይህ የተጠናቀቀው ሳምንት ማለት ነው ከሰኞ እስከ አርብ በተደረገው ግብይት። በዚህም 19818 የሚጠጉ አክሲዮኖች ባለቤት ቀይረዋል። ካስታወሳችሁ ባሳለፍነው ሳምንት በጣም ቁጥሩ ወርዶ ወደ 6800 ምናምን አካባቢ ወርዶ የነበረበትን ሳምንት መቼስ ሁላችንም እናስታውሳለን። ከዛ ኦልሞስት በብዙ እጥፍ የጨመረበት ሳምንት ነው። ለዚህ ግን ያው ቁልፍ የሆነች ነገር ትኖራለች። በብር ደረጃም ስንመለከት የቀደመው ሳምንት 13 ሚሊዮን አካባቢ የነበረ ሲሆን በዚህኛው ሳምንት ግን እድገት አሳይቶ ከእጥፍ በላይ አድጎ ማለት ነው ኦልሞስት 39.3 ሚሊዮን የኢትዮጵያ ብር የሚያወጡ የተለያዩ ድርጅቶች አክሲዮኖች እንግዲህ ባለቤት የቀየሩበት ሳምንት ነው። ሁላችሁም እንደምታስታውሱት እንግዲህ በፈረንጆቹ ሰኔ 15 እስከ 19 የነበረው ሳምንት ነበረ ከ1 ቢሊዮን ብር በላይ ግብይት ተካሂዶበት የነበረው። በዚህኛው ሳምንት ግን 39 ሚሊዮን ብር በዚህ ገበያ ላይ ተንቀሳቅሷል፣ ግብይቱ ተከናውኗል ማለት እንችላለን። ታዲያ እንደተለመደው ምን ይመስል ነበረ? 5 ድርጅቶች በዚህ ገበያ ላይ ተመዝግበው አክሲዮኖቻቸው ሰነደ ሙዓለናዎቻቸው እንደሚገበያዩ እናውቃለን እና የማን አክሲዮን ነው ግብይት እየተካሄደበት ያለው የሚለውን ነገር ስንመለከት በግብይት ደረጃ ወይ ደግሞ ኤክስኪዩት የተደረጉ ግብይቶችን ሄደን ስንመለከት እንግዲህ 56% የሚሆነው ወይ ደግሞ ከፍተኛው የግብይት ቁጥር ኤክስኪዩት የተደረገ ትሬድ የግዢ የሽያጭ ኤክስኪዩት የተደረጉ ትሬዶች የማይመስላቸዋል የኢትዮ ቴሌኮም አክሲዮኖች ግብይት ነው። በቁጥር ደረጃ ማለት ነው 56% ይይዛል። የአዋሽ ባንክ 38% ይይዛል። የቀሩትን አባይ ባንክና ወጋገን የሚይዙት ነው እንግዲህ የሚሆነው። ወጋገን ወደ 2%፣ አባይ ደግሞ 4% ቁጥር የግብይት ቁጥሮችን ይይዛሉ። እዚህ ጋር ታዲያ ተመለከታችሁ በዚህ ባሳለፍነው ሳምንት የቴሌ አክሲዮኖች ግብይት አዋሽን በልጠውት ነው ወይ የሚል ነገር አጭሮባችሁ ከሆነ አይደለም። ቁልፉን ነገር ልንገራችሁ። በሼሮች ብዛት በምትሄዱበትም ሰዓት በሼሮች ብዛት ወይ ደግሞ ባለቤት በቀየሩ ሼሮች ብዛት ሄዳችሁ ልክ ስትመለከቱት 58% የሚሆነው ወደ አዋሽ ይሄድና 39% ወደ ኢትዮ ቴሌኮም ይሄዳል። ያ ምንድነው እንግዲህ የሚያሳየው ቅድም የትሬድ ኤክስኪዩት የተደረጉ ቁጥሮች አክሲዮኖች ቁጥር ማነሱ ዋናው እንትኑ ምንድነው? የቴሌን አክሲዮኖች የሚገዙ ሰዎች ዝም ብለው አንድ ፍሬ አክሲዮን ብቻ የሚገዙ ወይ ደግሞ አንድ ፍሬ አክሲዮን ብቻ የሚሸጡ ብዙ ሰዎች አሉ ማለት ነው። ብዙ የአክሲዮን ግብይቶች ተካሂደውበታል። ይሄ ሜቢ ሰዎች እየተለማመዱ ሊሆን የሚችልበት ቻንሱ አለ። ብዙ ሰዎች ከዚህ በፊት ሜቢ አክሲዮን ሆልድ አድርገው የማያውቁ ሰዎች የኢትዮ ቴሌኮምን አክሲዮኖች ባለፈው የገዙበት ሁኔታ ስላለ ማለት ነው። ከነዛ ከ10.6 ሚሊዮን ከሚጠጉ አክሲዮኖች ውስጥ በእጃቸው ያሉ ሰዎች ለልምምድም ሊሆን ይችላል ብቻ በተለያየ መልኩ እየገዙ እየሸጡ ስለነበረ በጣም ትንሽ ቁጥር ያላቸው በአክሲዮን
ብዛት ግብይቶች ስለተደረጉ ነው የኢትዮ ቴሌኮም የትሬድ ኤክስኪዩትድ የሆኑ ትሬዶች ሼር የጨመረው ማለት ነው። በዚህኛው በገንዘብ ደረጃ ከተመለከት ነው ግን 80% የሚሆነው ግብይት በአጠቃላይ የአዋሽ ባንክ አክሲዮኖችን ነው የሚይዘው ከ39 ሚሊዮን ብሩ ላይ ማለት ነው። አብዛኛው ገንዘብ ወይ ደግሞ 80% የሚሆነው ገንዘብ የራሱ የአዋሽ ባንክ ሲሆን 18% የምትሆነው ደግሞ የኢትዮ ቴሌኮም ነች። የቀረችውን ሌሎቹ ይካፈሉታል ማለት ነው። ወጋገንና አባይ እንደምታውቁት ደግሞ እንግዲህ ገዳ ባንክ ምንም አይነት እንቅስቃሴ በዚህ ባሳለፍነው ሳምንትም ሳያደርግ ነው ያጠናቀቀው። ሳምንቱን በዚህ ባሳለፍነው ሳምንት ትርፉን ሪፖርት አድርጓል። ካፒታሉን እንደሚያሳድግ ተናግሯል። እንደዛም ሆኖ ምንም አይነት እንቅስቃሴ ያልነበረበትን ሁኔታ ነው የተመለከት ነው። ስለዚህ አሁንም እንግዲህ ገበያው ሙሉ በሙሉ ማለት በሚቻልበት ደረጃ በአዋሽ ባንክና በኢትዮ ቴሌኮም ጫንቃ ላይ ያለ ነው የግብይት ሁኔታውን ስትመለከቱት ማለት ነው። እርግጥ ነው የኢትዮ ቴሌኮሞቹ አክሲዮኖች ብዙ ይንቀሳቀሳሉ። ዋጋቸው ግን ትንሽ ስለሆነ በትሬድ የሚደረገውን ብር ስትመለከቱት 80% ድረስ የሚሆነው የአዋሽ የሆነበት ምክንያት እሱ ነው። የአዋሽ ባንክ አክሲዮኖች እንግዲህ በዚህ ባሳለፍነው ሳምንት በ5 ቀናቶች ውስጥ ግብይታቸውን ሄዳችሁ ስትመለከቱ 2945 ብር አካባቢ ላይ ነበረ ሰኞን ዋጋው ሲጀምር የጀመረው። ከዛ ማክሰኞ ላይ ወደ 2700 ብር አካባቢ ወረደ። እያለ እንግዲህ አርብ ዕለት ሲጨርስ 2600 ብር አካባቢ ነው በአማካይ የጨረሰው። እስከ 2500 ብር የተሸጠበትም ሁኔታ ነበረ። በተለይ ደግሞ ሰኞ ላይ ሄደን በምንመለከትበት ሰዓት ግብይቱ በተጀመረበት በሳምንቱ መጀመሪያ ላይ ሻጭና ገዢ የሚጠይቁት ገንዘብ መካከል ልዩነቱ በጣም እየሰፋ ነበረ። ምክንያቱም ሻጮች 2935 ብር ድረስ ሲጠይቁ ገዢዎች ግን 2700 ንክፈል 200 ብር አካባቢ አይነት ልዩነት የታየበት ሁኔታ ነበረ። ማክሰኞም ላይ እንደዚሁ ተመሳሳይ ሻጮች ወረድ ለማለት የሞከሩበት ሁኔታ አለ። ገዢዎች እዛው አካባቢ ነበሩ። ከዛ በኋላ ላይ እንግዲህ ሻጮች ሮብ ላይ ነው ወደ 2700 ብር የወረደ ትዕዛዝን መስጠት የጀመሩት ማለት ነው ለደላሎቻቸው ለሰነደ ማለናይ አገናኞቻቸው ማለት ነው። ያኔ በሚያሳዝን ሁኔታ ገዢዎችም ወረዳሉ መሰለኝ ወደ 2600 ምናምን ማለት ነው። እንዲያውም አርብ በሚያልቅበት ሰዓት እንግዲህ ወደ 2500 ብር ወርደው ነበረ። ሻጮችም 2600 ብር ድረስ የወረዱበት ሁኔታ ነበረ። ልዩነቱ ግን የ100 ብር የ50 ብር እያለ ከፍ ዝቅ እያለ ነው የሚሄደው ሻጭና ገዢዎች መካከል ያለው ልዩነት ማለት ነው። ብዙ ጊዜ ዋጋን ስለሚወስነው ማለት ነው ሻጭና ገዢ የሚጠይቁት ገንዘብ ወይ ደግሞ ሻጮች የአዋሽን አክሲዮን በእጃቸው ያላቸው ሰዎች የኔ አክሲዮን እኮ ይሄን ያህል ያወጣል ብለው የሚያስቡት እና የገሌ አክሲዮን እኮ ይሄን ያህል ያወጣል ብለው የሚያስቡት ነገር የዋጋ ስምምነትን ለመፍጠር በጣም ቁልፍ ስለሆነ እነዛ ልዩነቶች ሁልጊዜ ልንከታተላቸው የሚገቡ ቁጥሮች ናቸው ማለት ነው። የኢትዮ ቴሌኮም አክሲዮን ነው ደግሞ እንግዲህ ባሳለፍነው ሳምንት እንደምታስታውሱት 1000 ብር በላይ ሁሉ ሄዶ የነበረበት ሁኔታ ነበረ። በዚህኛው ሳምንት ግን ከ950 ብር አካባቢ ነው የጀመረው ሳምንቱን እያለ እንግዲህ ወደ 800 ብርም ገብቶ ነበር። 888 ብር አማካይ ዋጋው ነው የምነግራችሁ። ሮብ ላይ ገብቶ ሐሙስ 890 አርብ ዕለት ሲጨርስ ትላንትና ደግሞ በ900 ብር ነበረ የጨረሰው ማለት ነው። የዋጋ ልዩነት አንጻር በምንመለከትበት ሰዓት የኢትዮ ቴሌኮም አክሲዮኖች እስካሁን በቢዳስክ በምንለው ገዥና ሻጭ በሚጠይቁት ዋጋ በጣም የተቀራረቡ ናቸው። እንዲያውም ሮብ ላይ ኦልሞስት እኩል ዋጋ ገዢ 960 ሻጭም 960 የጠየቀበት ቀን ነበር። እርግጥ ነው በሌላው ሀገር የምጣኔ ሀብት ሁኔታ እንደዚህ አይነት ሁኔታ በሚፈጠርበት ሰዓት ብዙ አክሲዮኖች ማለት ገዢም ያንን ፈልጉ ሻጭም ያንን ፈልጉ በሚመጣበት ጊዜ ብዙ አክሲዮኖች ግብይት መከናወን ነበረባቸው። ነገር ግን አልተከናወኑም። ለምን ካላችሁኝ በቂ የሆነ የአክሲዮኖች አቅርቦት ገበያው ላይ የለም። በቂ የሆኑ ሰዎች አክሲዮን እየሸጡ አይደለም። በተቃራኒው ገዢዎችም ሊሆኑ የሚችሉበት እድል አለ። ከዛ በኋላ ተመልሶ ከሮብ በኋላ እንግዲህ ልዩነቱ ትንሽ ደግሞ መስፋት ጀመረ። ወደ 80 ብር አካባቢ ኦልሞስት ወደ 100 ብር አካባቢ ደግሞ አርብ ላይ የሰፋበት ሁኔታ ነበረ። ምክንያቱም አርብ ላይ 976 ብር ክፈሉን እያሉ እየጠየቁ ነው በአማካይ። ገዢዎች ግን 850 ብር እንክፈል አይነት ነገር እያሉ ነበረ ማለት ነው። ስለዚህ እንግዲህ ዋጋዎቹ ሁልጊዜ እንደዚህ ከፍ ዝቅ እንደሚሉ መዘንጋት የለብንም ለማለት ነው። ባሳለፍነው ሳምንት የኢትዮ ቴሌኮም አክሲዮን ይዛችሁ በእጃችሁ 1000 ብር ድረስ ደርሶላችሁ የነበረው በዚህኛው እንግዲህ ወደ 900 ብር 800 ምናምን ብር ገብቷል ማለት ነው። ስለዚህ በሰነደ ማለናያሽ ገበያው ላይ በአክሲዮን ገበያው ላይ በጣም ማስተዋል ያለባችሁ ነገር እንግዲህ ይሄ ነው። ሀብታችሁ በሆነ ጊዜ ከፍ በሆነ ጊዜ ዝቅ ሊል የሚችልበት እድል አለ። ጥፍትም ሊል የሚችልበት ዜሮ ሊገባ የሚችልበት እድል እንዳለ መረዳት መቻል አለብን። እነዚህ አደጋዎችን ሁሉ ጊዜ መረዳት መቻል ብልህነት ነው የሚሆነው። የወጋገን ባንክ አክሲዮኖች ብዙም እንቅስቃሴ አልነበረባቸውም። ለዚህም ነው የሚመስለው ዋጋው እዛው 1300 ላይ ኦልሞስት ሳምንቱን በሙሉ የጨረሰው። ሌላው በጣም ሰርፕራይዝ የሆነው ነገር የአባይ ባንክ አክሲዮኖች እንግዲህ ሊስት የተደረጉት በቅርብ ጊዜ ነው። ጥቂት 1-2 ሳምንት 3 ሳምንት ነው ገበያው ላይ የቆየው።
በዚህ ባሳለፍነው ሳምንት ከፍተኛ የሆነ ውድቀት ገጥሞታል። ከ1800 ብር አርብ ዕለት በአንድ ጊዜ ወደ 1500 ብር ዋጋው የወረደበትን ሁኔታ ለመመልከት ችለናል። ግዙፉ አባይ ባንክ ማለት ነው። ገበያው በተጀመረበት ሳምንት 2000 ምናምን ብር አካባቢ ግብይቱን የጀመረው ይህ አክሲዮን እንግዲህ ባለፉት በተለይ በቀደመው ሳምንት ምንም አይነት ግብይት አልነበረም። አንዳንድ ሰዎች እንዲያውም ስትጠይቁ የነበረ ቲክቶክም ላይ የአባይ እንትን ነዋይ ላይ ገብታችሁ ራሱ ስትፈልጉት አይገኝም ነበር። ፊት ለፊት አይወጣም። ምንም አይነት ዜሮ ግብይቶች እየተካሄዱ ስለነበሩ ምንም አይነት ነገሮች አልነበሩም። ከዛ ግብይት በተደረገበት ቀን አርብ ላይ ግን ዋጋው በ300 ብር አካባቢ ከቀደመው ሳምንት ማለት ነው ወይ ደግሞ በሳምንቱን ባሳለፈው 4 ቀናቶች ሲጠራ ከነበረበት ዋጋ የወረደበትን ሁኔታ ለመመልከት ችለናል ማለት ነው። አሁንም ቢሆን እንግዲህ አክሲዮኖችን መግዛት መሸጥ የሚፈልጉ ሰዎች የቱ ጋር መሄድ አለባቸው፣ የትኞቹን አክሲዮኖች መግዛት መሸጥ አለባቸው የሚለውን ነገር እንግዲህ እንደዚህ አይነት መረጃዎችን ከወሰዱ በኋላ መረጃዎቹን ከአማካሪዎቻችሁ ጋር አውርታችሁ ውሳኔውን መወሰን የናንተ ነው። ይሄንን ገዛለሁ ይሄንን እሸጣለሁ ግን ሶሻል ሚዲያ ላይ በምትሰሙት እኔ አሁን በማወራው አይነት ነገር በፍጹም ማድረግ የለባችሁም። የኢትዮጵያውን ሰነድ ሞልናይት ገበያ ስንመለከተው እንግዲህ አሁንም የትምህርት ፌዙ ላይ እንዳለ ግልጽ ነው። የተለያዩ ሰዎች አክሲዮኖችን የሆነች ያክል እየሸጡ የሆነች ያክል እየገዙ ያሉበት ሁኔታ እንዳለ እናውቃለን። በሚቀጥሉት ጊዜያት እንግዲህ ብዙ ድርጅቶች ወደዚህ ገበያ ይመጣሉ ተብሎ ይጠበቃል። እነሱ በሚመጡበት ሰዓት ደግሞ ይበልጥ ሞቅ የሚልበትና ሰዎች ሀብት የሚያፈሩበት ይሆናል ተብሎ ይጠበቃል። ኤኒዌይስ ግን ዋጋዎችን በየጊዜው መከታተል ሀብታችሁ ምን ላይ እንዳለ መረዳትና በመረዳት ውሳኔን መወሰን እንድትችሉ ስለሚያስችላችሁ ሁልጊዜም እንደዚህ አይነት ፕሮግራሞችን እንድትከታተሉ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝናችሁ አስተያየትና ጥያቄዎቻችሁን እታች ኮሜንት ሴክሽን ላይ ጻፉልኝ እያልኩኝ የዛሬውን የመዝጊያ ደውላችንን አጠናቅቅ ያለው የቀጣዩ ሳምንት የፍሬያማነት ሳምንት እንዲሆንላችሁ እየተመኘው ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።